ነገር ነው የለኝም። እንደው ሰው ልጅ ሆነን ለሰው ልጅ ሆነን እኮ ዛሬም ነገ እኔ ላንቺ ካለፈልኝ ደስ ቢለኝ ማሻአላህ ብል እኛ ሙስሊሞች ማሻአላህ ነው የምንለው። ክርስቲያንም እንደው በረከቱን ይጨምርላት ነው የሚሉት የድሮ ሰዎች። እነዚህ ምን አይነቶች ናቸው? እኔ አሁን አልናገርም። አሁን አፌ ለአላህ ብዬ ነው አፌ የታሰረው። ወደ አላህ ተመልሼ አላህን ያ ረቢ የተመኘሁትን የምለምነውን አሳካልኝ። እህት ወንድሞቼን በሰው ሀገር ያሉትን የተቸገሩትን የታመሙትን ሁሉንም አንተ በምረቱ ብዬ አላህን የምለምንበት ሰዓት ነው እንጂ ክፉ ነገር የምናገርበት ሰዓት የለኝም። ግን ይሄ ከወጣ በኋላ አንዷ እኔ ነኝ ያለችው ከረመዳን ከወጣ በኋላ ምኑን ነው የምናገረው መሰለሽ? ምኑን ነው የምናገረው መሰለሽ ውዴ? አይደለም እኛ የመጣ ነው ሁላችንም ሰው ሀገር ሰርተን ለመኖር፣ ሰርተን ለመለወጥ፣ ሰርተን ለቤተሰብ፣ ሰርተን ለራሳችን ብለን ነው እንጂ የመጣ ነው ማንኛችንም እንድንነጋገር ወይም ክፉ እንድንናገር አንፈልግም። ግን ትላንትና ወገቧን ታጥቃ ምን ብላ ቲቻርት ሰርታ ምን ብላ እንትን ሽርጉድ ስትል ከርማ እነዚህ አራት ጎማ ያመጣቸው ብላ ስትሳደብ እንዴ እኛ አራት ጎማ አላመጣንም እኮ በህቴ እንዴ አራት ጎማ አላመጣንም። እውነት ለመናገር እናንተ የግሬስ ፋሚሊ ተከታዮች ወይም ውድ እህቶች የኢትዮጵያኖች እናንተ አራት ጎማን ያመጣችሁ ላ ስራን ያመጣችሁ ሰርታችሁ ለመለወጥ ሰርታችሁ ሰው ለመሆን ለተቸገረ ልረዳ። እነዚህ ልጆች ደግሞ ወደናቸው ነው አስገድደውን አይደለም። ለምንድን ነው የሚሰድቡን? ለምንድን ነው የምንሰደበው? አዱኛ እዚህ ጋር አንዴ ይቅርታ አድርግልኝና እሷ ማናትና ነው? እሷም እኮ ያው ናት ታጥቦ ጭቃ። እኔ መልስላታለሁ። አሁን አልናገርም ብያለሁ እኮ ዛሩዋ። ለምንድን ነው ዝም ያልኩት ታውቂያለሽ? አንደኛ አላህ ሱብሓነሁ ወተዓላ ክፉ የተመኘልሽን አንቺ በደግ መልሽለት። ለምን እነዚህ ልጆቼ ሄደው የተመኙበት ቦታ ደርሰው ሲመለሱ ከዛም በኋላ ቁጭ ልላታለሁ። እነዚህ ልጆች እኔ አንድ ነገር ቢሆኑ ወላሂ ለአዲብ እነዚህ ልጆች እነሱንም ተከታይ ማንኛቸውም በዱባይ ላይ አንድ ነገር በእዋትነታ አንድ ነገር ቢሆኑ ከራሳቸው ከሷ ራስ እንደማልወርድ ነው አስጠንቅቄ የምነግራት። ለምንድን ነው ብላችሁ ብትሉኝ ሰው ልጅ ላንቺ ክፉ ሲያስብ ላንቺ ብዙ መጥፎ ሲመኝ ጥሩ ተመኛ አንቺ ምን ጅግ አይደለም። አዎ እኔ እኮ ነገርኩሽ። ለምን ብትይ የዛሬ ዘመን ውስጥ በዛሬ ጊዜ ውስጥ እናንተ ያልሰማችሁትና እናንተ ያላያችሁት ነገር ሊኖር ይችላል። አንደኛ ነገር ደግሞ ሰው መሬት ወርዶ ከእናንተ ቀድሞ በላቸው። የእነሱ ሪስ ደግሞ በዚህ ቦታ አታውሩ፣ ዝም በላቸው። ወላሂ ተዋቸውና ራሳቸው ነገር ትተናቸዋል እኮ እነሱን ትተናቸዋል። ነገሩን ነው የምላችሁ። እኔ አሁን ተጠንቀቁ። ሪስ ሰጠረች ዝም በላቸው። አትዘግዝቁ። እንደ ዘግዝቆ ምንም መዘግዘቁን አይደለም እኔ መዘግዘቁን ዘግዝቅ እንዳው ከተቻላት በቃ ቪዲዮ ከፈለግ እነሱ የዘገዘቁ እናንተ ቆማ አርጋችሁ ስሩ ቪዲዮ። በቃ ዝም በላቸው። ወላሂ አታውሩ። ገስት ገብታችሁ እንደዚህ አታውሩ። ተዋቸው። ለምን እነሱ አሁን ስራ ነው ስራ ሰጣችሁ። እናንተ በራሳችሁ ዝም በይ አንቺ አንዴ ዝም በይ አንቺ ማለት ነው። አንቺ ቅንቅና የሚሻገርሽ ማለት ነው። አንቺ ብስብስ ማለት ነው። ውጪ ከዚህ ምን የሰራሽ ምላስሽ ምዘለይ ልብ የዚህ መጣሽ ምን አመጣሽ? አንቺ ፖለቲካሻለሁ ታዲያ ውጪ ከዚህ አንቺ የሆነሽ ሳልሰድባት ለምን ቦለኩ ህይወት አርጋት አለች ሰው ጠርቶኝ ነው የሄድኩት። እሷ እኛ አራት ጎማ ቢያመጣን እሷ 6 ጎማን ያመጣት ሰፈርተኞች አለችን። እሷን የሰፈርተኛ እኛ ሰፈርተኛ አይደለንም። እኛ ባንፈልጋት እኛ አልሰደብናቸው ምን አላልናቸው። በተሳሳቱ ነገር እንናገራለን። ግን ትላንትና እሷ ቲሸርት ሰርታ እኔ እናት ነኝ ብላ ደረስ ስትመታ ከርማ ዛሬ አንድ አሮጊት አለች እዛ። አሮጊትም ሆን አልሆን እሷ ምንድነች?
እሷ ምንድነች ይሄን አራት መነጽር የአርጋውን መነጽር ለብሳ እንትን ላይ ቁጭ ብላ የምትናገረው? ተዋት። እሷ ለእኔ ብቻ ተዋት፣ ምንም ችግር የለውም፣ እናልፍበታለን። እኔ ልጆቼ ወይም እህቶቼ ወይም ወንድሞቼ ሁላችሁም እኔ ወዳቸዋለሁ። ግን ማንኛውም በኢትዮጵያዊነቴ ማንም የኢትዮጵያ ልጆች እንዲዘልፏችሁ ክፉ ንግግር እንዲናገሯቸው አልፈልግም። ለምን ችግሮሽ አይደለም እኮ ሰርተሽ ሰው ለመሆን ነው ከሀገርሽ የወጣሽው። ሰርተሽ ሊያልፍልሽ ነው። ሰርተሽ ሰው ለመሆን ነው። ሰርተሽ ከአንቺ በታች ያለውን ድሃ ወይም ከአንቺ በታች ያለውን ወገን ልትረጂ ነው። ሁለተኛ እህት ወንድሞችሽን ልታስተምሪ ነው እንጂ ቁንጣ ለብሰሽ እስቲ እንደው ከኛ ከግሬስ ፋሚሊዎች ካለሷ በስተቀር ቁንጣ ለብሶ ሽርግዴ ሲል አይታችኋል? ኧረ አያምርም። ሁሉ ነገር በጊዜው ነው፣ አያምርም። ሁለተኛ ነገር ደግሞ ያለችበትና ቁጭ ብላ ከምትናገርበት አገር አንድ አይደለም። አዲስ አበባ ሄዳ እንግዲህ ይመስለኛል አልተቀበሏትም። ለምንድን ነው የሚቀበሏት? ለምን እጅ በእጅ አሉ። ትላንትና በዛ በእጇ አጨብጭባ መልሳ ስትጎርሳቸው እኔ አውዝ ብላ ምን ሸይጣን ረጅም እንደዚህ አይነቷን ሐስቦ አላህ ነው መተወኪል ለምንወድ እንደዚች አይነቷን ከኛ ያርቀን። እንዳው ሸረኛ መቀኛ በሆዳቸው ውስጥ ቂመኛ በሆዳቸው ውስጥ ለወንድም ለእህት እነዚህ ታዳጊዎች ለነዚህ ለእንቡጥ የማይደሰቱ እኛ አንፈልግም። እኔ በበኩሌ አልፈልግም። እኔ እውነቱን ነው የምነግራቸው። እኔ አልፈልግም። እንዴ ትላንትና ይዘሃት ጥፋ፣ ይዘሃት ብረር፣ ይዘሃት እንደዚህ አድርግ። እንዴ ትላንትና ከወገባን አሽቀንጥራ ይዛ ልጄ ስትል ነበር። መልሳ እንደዚህ አይነት እንዳው ትላንትን በሳምሻት አፍ መልሰሽ ስትሳደቢ በጣም ያሳፍራል። በጣም ነው። እኔ በበኩሌ ማለት ነው። እና በርቱ፣ ጠንክሩ፣ አይዟችሁ። እና የሩታ ወንድም ወይም አካውንቱን ላኩልኝ። እኔ ቁጥር ልክ ያለው ሀይ ያለች ልጅ አለች። ልክ ያለው የኔን ቁጥር አልመለሰችልኝም። እባካችሁ ያንን ልጅም እንርዳው፣ እንረዳዳ። እኔ የምላችሁ ይሄን ነው። በርቱ፣ ጠንክሩ፣ ቅልጥ እናድርገው። ኦኬ እህታችን እናመሰግናለን። ሩታዬ ቲክቶክ የሚረዳ ልጅ ነው፣ ችግር የለውም። ታዋራሻለች ሩታዬ፣ እነግራታለን። እሺ እና ክበሪልን። እናመሰግናለን። እሷ ስጀምር እዚህ ላይ እሷ ማለት ነው በልታካጅ ናትና ተዋት። ስጀምር ከወረደ ሰው ጋር አትውረዱ እናንተ። እሷ የረከሰች የወረደች ዝቃጭ ስለሆነች እንደሷ መውረድ የለባችሁም። ለሷ መልስ መስጠትም የለባችሁም። መልስ ሰጣችሁ ማለት እንደሰው ቆጠራችኋት ማለት ነው። እዚህ ጋር አንድ ነገር ልንገራችሁ። ኢትዮጵያ ሄዳችሁ ካልተቀበሏችሁ አብርሽና ሩታ ገስት ላይ መታችሁ እነሱን ለማቀልሸት፣ እነሱን ስም ለማጥፋት፣ እነሱን ጆሮ ለማግማት የምትሆኑ ኦዲየንሶች ካላችሁ ወላሂ አሁኑኑ ሰብስክራይባችሁን አንስታችሁ ውጡ። ሲጀመር ዛራ የመቼ ሄደች? ጃነሽ ጋራ ማን መቼ ነው አብሽ ጋር ሄደችው? ሲጀመር መጀመሪያ ስትሄድ አገኛቸዋለሁ ብላ ፎክራ ሄዳለች። በጥራ ቀናት ውሸት ናት። አንቺ ውሸታም ናት። ውሸት ናት። አገኛት አላገኛት እሷ እኔ አሁን ባላገኘሁት እንደዚህ ምን አገባኝ? እኔ እኮ እናንተ ለምሳሌ ህይወቶች ገብቻለሁ። እነሱ ከተመቻቸው እዚህ ላይ በላይ ነው። ሩታ ልትቀበለኝ ነው፣ ሩታ ታገኘኛለች፣ ሩታ እንዴት ትለኛለች ብላችሁ ነው እንዴ አብርሽና ሩታ የምትወዷቸው? እንዴ ብላችሁ ተስፋ አድርጋችሁ ከሆነ የምትወዳቸው ማለት ነው ካሁንም ጥርግ ብላችሁ ሂዱ። ወላሂ እንደዛ ከሆነ ጥርግ በሉ እናንተ ወዲላችሁ። እናንተ አሁን እኔ አብርሽና ሩታን በናገኛቸው እናንተ መሰለ እህቶች አግኝቻለሁ። እሺ ባገኛቸው ደስ ይለኛል። ካላገኘኋቸው ድማ እንዴ ምን መሰሉት ምን ለምታፈጭብኝና አብርሽ ሩታ አላገኘሁም ብላ ታገኛቸው ነበር። ያስገረማችሁ ነገር ምን መሰላችሁ? አልማት አለመስናሽ ምትባይዛ ኢባብ ማለት ነው። ታች ለሷ ኮሜንት ትመልሳላችሁ። አንድ ውሻ ገብቶ ሁሉንም እንደምን አጅሶ ዝም አትለው። አረኛ አልመለስኩ ምን አላየኋትም። አንድ ኮሜንት ላይ የተፋችሁ ነው።
ከቤት ለራሱ ማሰጥቻት ለራሷ ቢቀር ሲበስበት ይወጣለች። ጉድ ነው። እኔ አላየኋትም። እኔ እንደሱ አይነት አንድ በጭቃ የተቦካውን ሰውዬው ውሃው መድረስ እስከምታውቂ እኮ ይቆያል። ስለዛ የደረቀ ጭቃ እዛው ይውካዝም ማለት ነው። እሱማ ትክክል ነሽ። አካላትም አደራ ይሁንባችሁ። ስልክ እንኳን ደውለንም አይመልሱም። ስልክ ስለሰማኋት እናንተ ጊዜያችሁን ሴፍ ታረጋላችሁ፣ ትራንስፖርት ሴፍ ታረጋላችሁ። ግዴታ እነሱን አላገኘሁም ብላችሁ ገስ ላይ እዚህ መታችሁ ማማረር የለባቸው። ልጆቹ ለፍቶ አዳሪ ናቸው፣ ሰርተው የሚበሉ ናቸው፣ ጊዜ የላቸው። መታችሁ ገስ ላይ ገብታ እሷ አሁን ለዛ ነው ወይ ምን ተፈጥሮ ነው አብርሃምና ሩታ ስትሉ አልሰማሁም ነው ቁጥር ተደውሎላቸው አይመልሱ ማለት ያቺ ቂጣም አሮጊት አንቺ ስሜ ቲጂ ስሜማ ማለት ነው። ያቺ ብስብስ መነጽርም ታረገው ሴትዮ ማለት ነው። እየተሳደበች ነበር ማን ማለት ነው። እቺ ትልቋ ሴትዮ ናት። ማማ እና ታዲያ ለጀንት ቆጶሉ አብርሽ ስልኩን ይመልስ እንዴ? የስራ ሰው እኮ ነው። ማማ እኮ ናት አንቺ ማማ ማለት ነው። በዚህ ልጅ እኔ ራሱ አላነሳ ያለ ያርጋችሁ ገባ ሸር አድርጉት። አዲስ ሼር አድርጉት። ትላንትና አብርሽም የተባለ ነገር አለ። ቪዲዮን ገብታችሁ ይዩንስ ገብታችሁ መጨረሻ ላይ ያለው ነገር እንደዚህ ለምንላታ ለምንላታል እንደዚህ ሂድና ማነች የምትስቀው እንደዚህ ጉዴ ሂድ ያኔ እንደ እዩና ተነጋ ትላንትና ሩታን እንደዚህ አላጣ መጨረሻ ላይ ቪዲዮ በአካል ጥርስሽ ሁላችሁም ታውቃላችሁ። ማሬ የምትባል ልጅ አይ አብርሃምን አንፈልግም ትል ነበር። ዛሬ ደግሞ ሞቷል ብለህ ሰርተ መጥተሽ ካልፈለገች ዝም አትልም ነበር። እሷራማ ሞቷል እንዴም እንደያረረው ቦክስ አንቺ እኛ ጋር ቁጭ ትላለች አልፈልገውም ብለ ማለት ነው። ግን ዛሬ መጨረሻው ቀን ሲደርስ በቃ አበደች። ጨርቋን ጣለች ማለት ነው። ጣለች እያወቀች ናችሁ። አንጀት ሽርር ይበልበና የታመመ ያው ትረዳላችሁ፣ ምስኪኖች ናችሁና አሁን በዚህ ሳምንት ያው ወደ ሀገራችሁ የሚገባ ብዙ የሚታነቅ ሰው ስላለ ብር እያዘጋጃችሁ። አረ ዱባይ ውስጥ የሆነች አንድ ልጅ ሞታለች እያሉ ነበረ። ታውቃታላችሁ የሞተችዋ ልጅ? አረ ብር እየተዋጣላት ነው አሉ እኮ። አይ ይዋጣላት፣ በቃ ችግር የለም እኛ ራሱን እናሳተፋለን። ምንም ችግር ታማ አብሽሪ፣ እድሜሽ ይጨምራል የኔ ቆንጆ፣ እድሜሽ ይጨምራል። ወላሂ ዘቀዘቃት ሞታለች ብሎ በስብላ እድሜሽ ይጨምራል። አትሞቱ ያስተጋባል ነው ታርጌት ደወለልኝ ወንድሜ ካሰብ ደወለልኝ። ደህና ሁኑ ቻው። እሺ እኛም እንወድሻለን እናቴ። አዲስ ዜና አለ ማለት ነው። ስሙ ዛሬ እናንተ አዲስ ዜና ነው የሚታወራ እንጂ እሷ አይታ ምናምን አይደለም። በወሬ ሳይሆን የሰሚራ ጥፋቷ በሰው ወሬ መሄዷ ነው እንጂ ሰሚራ ምንም ነገር ሳትል መጀመሪያ ኖ ችግር የለም። ሰላም ነች ሰሚራ። በሰው ወሬ መነዳቷ የሷ ጥፋቷ በሰው ወሬ መሄዷ ነው እንጂ ሰሚራ ስላንቺ አላወራችም። መጀመሪያ ምንም አላለ። ፎቶ የምትቆርጡ ልጅ ታው እያለ እየተናገረ ሁሉንም ገባችና የምታስቆርጡ እሷ ቤት የሚገቡ ልጆች ናቸው። ይሄው ልጅ ሊሰኒናት በውስጥ ለላክልሽ ብላ ቀሳሰረች እንጂ ሰሚራ ሊሰኒናት አላለችም። መጀመሪያ ምንም አላለችም። ፎቶ የምትቆርጡት የሃይሚንን ፎቶ የምትቆርጡ የብሩክን ፎቶ አድርጋችሁ የሃይሚንን ትቆርጡ ሃይሚን ፎቶ አድርጋችሁ ሃይሚን ብቻ የምትቆርጡ ታው ብላ እየተናገረች እያለ ጀምራሽ ነበረ። ሊሰን ታስታውሽ እንደሆነ ትናንትና ነው ገና አንድ ቁጥር አሳስገቢ ምን ልታወሪ ነው ምናምን እያለች ነበር። አንዳዳምጡ ዝም ብላችሁ ከሃይሚን በጣም ነው የሚደብረው። እናንተ ዝም ብላችሁ ሲማችሁ አትጥሩ በእግዚአብሔር። የምሬ ነው። ቢድሩ ይከርድ ይቀደል። እኔ በጣም ነው ያስተለኝ ዩቲዩብ ላይ መስማት ራሱ ማለት ነው። ምን ሆነ እኔ ስም እንደፈለጉ ይጥሩ። እግዚአብሔርን ነው የምላችሁ። ካላስ እኔ በቃ የራሳችሁ ጉዳይ፣ ይሄ የራሳችሁ ጭንቅላት ነው። የጭንቅላት ዩቲዩብ ታዝቀደም ታግሬስ ፋሚሊ ጋር እያያዘች አሁን ደግሞ የምታያይዘውስ በስ አባባክሽ ሰላም። አሁን አዲስ ይብድ ነች ባክሽ። እኔ የድሮ ይብድ ነኝ፣ እሷ ደግሞ የአዲስ ይብድ ነች። እኔ ምን አገባኝ? ካሊ ወልዲ
ሲጀመር ማለት ነው እኔ አንድ ቀን ቤካና እንትና ያውና ሰው ሳደበች አይደል? ከዛን ጀምሬ ነው እኔ አቃት ሰው አዲስ ኢብናን ምን አባታል እኔ አዲስ አንድ ማስመላ ሰው እኮ ማለት ነው ባለጌ አያወራም። ሴት ልጅ ባለጌ ነገር አንቺ አቡ ማለት ነው ትጠረጋለሽ። ሃይሚ ፎቶ ፕሮፋይል ቶሎ ብለሽ አንቺ እናቴ ትጠረጋለሽ እየተባልሽ ነው። እስከላዛ ከቤተ መንግስት ያለሽ ከሆነ ማለት የቅድሙ የመጀመሪያ ፕሮፋይልን ቀይሩ። በጣም ነው የሚያምረው። ማነው የሚቀይረው? አሁን ማለት ነው ሰኒ ማለት አንቺ ቤት እያንዳንዱ የሚገባው ሰው ማለት ነው። እኔ ቤት ገብታችሁ ብሩኬ ሃይሚ ተጣላ አትበሩ በእናታችሁ በእግዚአብሔር። ለሱ ምክንያት ሆነ እኔ ድምፁን ዩቲዩብ ላይ መስማት በጣም ነው ያስጠላኝ። አይሸቃሊት አይላችሁ ደህና ነሽ አቡ? አንቺ ሰኒ ማለት ነው። አንቺ ሰኒ ማለት ነው። ዝም በይ እሺ ማየ እሺ እኔ ውድ ነገር እሺ ዝም በይ አንቺ። ያለፈ ነገር ነው። ያለፈ ነገር ላይ በዚህ ሰዓት ማንም ሰው ቢወቅስሽ ይውቀስሽ። ዝም በይ። ያለፈ ነገር አልፏል። ከዚህ በኋላ ደግሞ የማንንም እንትን አትስሚ። ማንም ሰው ይናደዳል። በተናደደ ሰዓት ላይ የሆነ ነገር ሊያደርግ ይችላል። ያ ደግሞ አልፏል። ካላስ እኔ ያቅሻለሁ። የሚያቅሽ ሰው ያቅሻል። ተይ በእናትሽ። አሁን እቺ ሲና ይቅርታ የጠየቀች የጨረሰችው ሲና ማለት ነው ዘቀዘቀች። ብሩኬን ሃይሚን ሰድባለች ብላ ማለት ነው አውቃ ባሽሙር ማለት ነው ከሷ ጋር ስለጣለች። እንደዛ አይደረግ። የኔ ደግሞ የዛሬ ሳይሆን የድሮ ነበረ። እኔ እግዚአብሔርን የድሮ ነው ይሄ ራሱ ማለት ነው ከዩቲዩብ ነው ያመጣሁት። ገባችሁ አይደል? እኔ ቆርጬ ሰው የዛን ሰዓት በንዴት ነው ያደረግሽው። በቃ አሁን ከዚህ በኋላ እንደዚህ አይነት ነገር እንደማይደረግ የምን በይና በቃ ሌላ ወሬ ምን ትላለች ደግሞ የሃይሚ ፎርሴል ሁሉ ያደረገ ፋፊ ያስረጃት ማለት ነው ላቡየሁ። እኔ በጣም ደከምኩት። ወይኔ ሸቃሎቹ አይደለም እኔ ላስረዳሽ አቦ ማለት የሃይሚ ፕሮፋይል እያንዳንዱ ያለሽ ተብላል። ምን ትያለሽ አቦ? አሁን ሞት አድርጉና እዚህ ጋር አንድ ነገር ልንገራችሁ። ቆይ አቡ ቆይ ይሄ እቺ ሰላም ተብዬዋ ማለት ነው እየሰማችሁ ነው አቡዬ? አይ እኔ ሰላም አላቃትም። እኔ አላቃትም። ሰላም አላወራም። አንቺ አንዴ ቆይ አንቺ አታውሪ እሺ። ሰላም ተብዬዋ ማለት ነው ከዚህ በፊት ቆይ ብሩኬን መቃብር ላይ ተክላ ሃይሚን ፕራክስ ያረጋት ብሩኬን መቃብር ላይ ተክላ የሰራች ቪዲዮ አይደል? 50,000 ሰው ያየው የሷ ቤት እኮ ነው ብሩኬን ቀብር ውስጥ ያደረገችው። ቀብር ውስጥ ያደረገችው እቺ ሰላም ነች እኮ። ይሄ እንኳን ማስተዋወቅ ሰኒና ፋፊ አንዴ ሞት አድርጎ እኔ ስራ ላይ ነኝ ዛሬ ምንም አልተመቸኝም። አንቺ እንዳሁኑ እንዳፈነክቺኝ ገልሻለሁ። እዛው ተጫውቺ። አንቺ ልፈነክቺ ነበር እኮ። ቆይ ትንሽ ላውራና እመጣለሁ። እሺ አሁን ልንገራችሁ ማለት ነው እዚህ ጋር ማንም ሰው ሃይሚና ብሩኬ የተነሱትን ፎቶ ብሩኬን ቢቆርጥ ያ ሰው ስነ ስርዓቱን ይያዝ። ብሩኬና ሃይሚ የተነሱትን ደግሞ ሃይሚን ቆርጦ ብሩኬን ቢያደርጉ ስነ ስርዓቱን ይያዝ። እነሱ አንድ ናቸው። ማናችሁም አይመለከታችሁም ማለት ነው። ሲቀጥል ደግሞ ያለፈ ነገር ላይ ሰውን አንተን አትበሉ። ያለፈ ነገር አልፏል አይደል? በቃ ማንም ሰው ተናዶ የሆነ ነገር ያደርጋል። ያለፈ ነገር አልፏል። ያለፈውን ነገር ትተን አሁን ወደፊት ነው እንጂ እርስ በርስ ተያይዘን ተፋቅረን ወደፊት ነው እንጂ ሸቃሊት በቃ ሩዝ ስጠግቢ የምታራግፊበት ታጪና እዚህ ላይ ከብተሽ ትንጫጫለሽ። ያንዳንድሽ ስነ ስርዓትሽን ያዥ እንዴ! ኧረ ተው እንጂ ተው እንከባበር። ደግሞ የሃይሚ ፎቶ ያረገ ሰው ሁሉ አጠፋለሁ ካሉ ማለት ነው። ለምን ሃይሚ ራሷ ብሎክ ብታረገኝ ራሱ ነው ሃይሚን ወዳታለሁ። መቼም ቢሆን ፕሮፋይሉን አላነሳ እንኳን ተራ ሰው ይቅርና ማለት ነው። ስለዚህ የሃይሚ ፎቶ መቼም የማይነሳ ነገር ስለሆነ ይሄን ሐሳብ ቀይሩ። ሃይሚና ብሩኬ ቀለበት ሲያረጉ ሃይሚና ብሩኬን አንድ ላይ እናረጋለን። እስከዛው ግን ሃይሚን ብቻ ነው ማረጋት። ማንሽም አይመለከትሽም። ሁለቱንም አንድ እኩል ነው የምወዳቸው። ማናቸውንም አልጠላም። ብሩኬም እንደው ብር ከፍዬ ነው ማለት ነው። ያንቺ አካውንት ዝጊ ወይ ሲአጥፊ ወይ ፕሮፋይልሽን ወይ ብሎክ አድርግ ነው የሚልሽ። ብር ይልካሉ ላንቺ ማለት ነው። ገባሽ አይደል? እቺ ልጅ ሰኔ ማለት ነው። ያምር ተማቸሽኝ። ቅድም በራሱ በጣም እሺ አንዴ አሁን እኔ አልጨረስኩም። ሸቃሊት አልጨረስኩም። እስኪ አንዴ ውሃ ጠጪ እያለሽበት ማለት ነው። አዎ እና የሃይሚ ፎቶ የሃይሚ ፕሮፋይል ስናደርግ ካንጨረጨራችሁ ደማችሁ ከበላ ደማችሁ እየፈላ ይኖራል እንጂ
መቼም ቢሆን የሃይሚ ፎቶ ማይቀየር ነገር ነው። ይሄን እወቁ ማለት ነው። ሃይሚን ብቻ ያደረገ ሰው ሃይሚን ብቻ ይወዳል ማለት አይደለም። ብሩኬን ብቻ ያደረገ ሰው ብሩኬን ብቻ ይወዳል ማለት አይደለም። ፕሮፋይል አይደለም ፍቅርን እንትን ምለው ፍቅር የሰውን ልጅ የምንወደው በልባችን እንጂ በፕሮፋይል አይደለም። ኖ አቡ ማለት ነው። አንድ ነገር ንገርሽ። አሁን ሰሚራ ምንድነው የኔ ግሩፕ ያላችሁ ልጆች የሃይሚን ፕሮፋይል ብቻ ያደረጋ ሁሉንም ብሎክ አድርጋችሁ ውጡ። እነ ብሩኬንንም እነ ሃይሚንም ሼር አድርጌ እነሱን አጠፋችኋለሁ። ስለዚህ ብሎክ ተደራረጉ እያሉ እኔ ደግሞ ሃይሚ የምትመራው በሰሚራ ከሆነ ብሩኬ የሚመራው በሰሚራ ከሆነ ብሎክ ያድርጉኝ። እኔ ሃይሚን ብሩኬ የሚከተለው ደሞዝ ወይም ተከፍሎልኝ ሳይሆን ከልቤ ስለወደድኳቸው ሲያሲያዝኑ ማለት ነው። ብቻ አይደለም ስሚኝ፣ ብሩኬንና ሃይሚን ብቻ አይደለም አዳምጪ፣ ግሩፕ ላይ ያለ ልጆች አይደለም። ስለዚህ እሷ አሁን ብሩኬና ሃይሚ ብሎክ አስደርጋለሁ ካለች አስደርጊ በያት ማለት ነው። በሷ የሚመሩ ከሆነ ማለት ነው። እሷ እውነት ለመናገር እውነተኛ ወዳጆቻቸውን ያስቀየመች እንደሆነ ብታቅ ነው የሚሻለው። እሷ ብቻ ወዳድ አትምሰል። አዎ ስለዚህ ማለት ነው ሰሚራ እኛም ማትወዱት ብሎክ አድርጉልኝ። ኖርማል ነው። እሺ እኛ እንወዳቸዋለን። እናመሰግናለን። ቴንክ ቁጭ በሉ። አዎ ትክክል ቁጭ ብለናል። አዎ ተነስተን ነበር ሰማውን ቁጭ አልና ተመስገን። እኔ ቤት የምትከታተሉኝ ብሩኬንም ፕሮፋይል ያደረገ ሮታንም አደረገ አብርሽም አደረገ ማንም ሰው ያደረገ ብሎክ አትደራረጉ። ፍቅር ስሩ። እሺ የኔ ውዶች yes ለዛ ብለ ኢኮኖሚ ነው ደስሰኝ ማለት ነው። ለሰማኑ ላይ በጣም እኛ ሸቃሎች ማለት ነው። እዚህ እንጫወት እናንተ እዛ እነሱ ይጫወታሉ። እዚህ ለምን አሁን እስኪ እናንተ አሁን ዛሬ ላይ እዚህ ግርግር የምትከፍቱት የትላንቱ ደስታ ጨርሳችሁ ነው ዛሬ ሌላ እኔ ግራ ገባኝ። እግዚአብሔርን ነው የምልሽ። እኔ በጣም ነው ደነገጥኩት። ዩቲዩብ ራሱ ቀን ሙሉ አልገባውምና ሲገባ የኔ ፕሮፋይል እናንተ ፕሮፋይል ቀይሩ ፍጠኑ። እናንተ በከቤተ መንግስት ትቦለኩ ራስሽን ብሎክ አድርጌ ከቤት እንዳላጠፋሽ አንቺ ፋፊ ማለት ነው። አናታ የኔ ውዶች ደግሞ እዛ ይከራከራሉ። ጦንቃችሁ እንድዘጋ ድረስ እናንተ ለምንድን ነው የምትከራከሩት? ተዋቸው። ሳኒን ባለፈ ነገር ማንም ሰው ባለፈ ነገር ሳኒን ማንም ሰው ባለፈ ነገር እንድነካት አልፈልግም። እቺ አሁን ሰላም ተብዮ አሁን እናንተ መቃብር አርጋ እንትን አርጋ ነበር አይደል የምትሉ እሷ ይቅር ከተባለ ሳኒ ወረጠች ተብላ ለምን ዛሬ ላይ እንትን ትላል? መቃብር ላይ ብሩኬን አድርጋ አልፊት ከጥፋቱ ደግሞ 13000 ላይክ ነበራት። 13000 ላይክ እኔ እሱ ነው ከመቶ ሺህ በላይ ሰው ነው ያየው ብሩኬን። ልጅቱ እኮ ኖ ሰላም የምትባለው ልታጣላ ነው ሁል ብላ የተነሳችው። እኔ እኮ ሰሚራን ብያታለሁ በሰላም አጠገብ ሰሚራ እቺ ልጅ ልታጣላ ነው እንጂ የበፊት ነገር አምጥተሽ እንዳትናገሪ ብዬ ነግሬያታለሁ። በነገራችን ላይ ለሰሚራ ለራሷ ማለት ነው። ከዛም ሴሚ ኦሎኮ ነው አይባልም። ማንንም አትሳደቡ። ካላስ ማንንም አትሳደቡ። ካላቻንቹ ደግሞ አቡዬ ደግሞ እኔ ነኝ መሪ የምትለው ማነች? እሷ ሲጀመር እኔ ነኝ የግሩፕ ቲክቶክ መሪ ማነች? ታይ ሳኒ ታይ በቃ ነገርኩሽ። ታይ አረ ወደዛ ወረወሪያቸው ባክሽ። ሳኒ ማለት ነው።